ልጁን እያጫወቱ እንዲህ ያደረጉ ድንገት ቢለቅቦት ምን ያደርጋሉ? በነገራችን ላይ ልጁ አስታውኩት ሳይሆን አቀርሽቶት ነው። ማንኛውም ህፃን ሆድ ውስጥ ከፍተኛ ፕሬሸር ካለ ሊያቀርሽ ይችላል። ታዲያ ቅርሻት ነው ትውከት ነው በምን ላይ ያለን መጀመሪያ ነግራችኋለሁ። ሁለተኛ ደግሞ ቅርሻት ሁለት አይነት አለ። የህመም አይነት አለ፣ መደበኛ ቅርሻት የሚባል አለ። ይህን በምን ላይ ያለን ነው ነግራችኋለሁ። መጨረሻ ላይ ደግሞ ቅርሻትን በቀላሉ መከላከል የምንችልባቸው ወደ 6 ዋና ዋና ዘዴዎች አሉ። ይህንን በዛሬው ቪዲዮ ነግራችኋለሁ። እስከ መጨረሻው ተመልከቱ። ሰላም ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃን ስፔሻሊስት ሐኪም ከብሩኪርስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ ቅርሻት ነው ማወራላችሁ። ስለዚህ ቅርሻት ምንድነው ከሚለው እንጀምራለን። ወደ ዋናው ፖይንታችን ከመግባታችን በፊት ይህ ብሩኪርስ ዩቲዩብ ቻናላችን ነው። በዚህ ዩቲዩብ ቻናል እንግዲህ በጣም ብዙ ሰዎች ቤተሰብ ሆነዋል፣ ብዙ ሰዎች እየተማሩት ነው። ስለዚህ እናንተም ተጨማሪ መረጃዎች ማግኘት ከፈለጋችሁ አዲስ ከሆናችሁ ለዚህ ዩቲዩብ ቻናል ሰብስክራይብ እያደረጋችሁ፣ በተጨማሪ ደግሞ ሌሎች ሰዎችን ኢንቫይት እያደረጋችሁ ቤተሰብ አድርጓቸው። ሰብስክራይብ ማድረግ በቂ አይደለም። ሰብስክራይብ ያደርጋችሁ የደወል ምልክት መጫን አለባችሁ፣ አዳዲስ ቪዲዮዎች ስንለቅ ወደ እናንተ እንዲመጣላችሁ ማለት ነው። ስለዚህ ወደ ዋናው ፖይንታችን ንግባ። ቅርሻት ማለት ምን ማለት ነው? ቅርሻት ማለት የታችኛው የምግብ ቱቦ መቆለፊያ ወይም ቫልቭ የምንለው በምስሉ እንደምትመለከቱት የታችኛው የምግብ ቱቦ መቆለፊያ የምትባለዋ ጡንቻ ደካማ በመሆኗ ምክንያት ወዳችን ውስጥ የተጠራቀመ አሲድ ምግብ ወይም ወተት ወደ ላይ ሲወጣ የሚከሰት ምልክት ነው። ይህ አብዛኞቹ ህጻናት ላይ ፍጹም ተፈጥሯዊ የሆነ ነገር ሲሆን አንዳንዴ ግን የህመም ሊሆን ይችላል። ተፈጥሯዊ የሆነው ቅርሻት መደበኛ ቅርሻት ጋስትሮ ኢሶፋጃል ሪፍለክስ GER ይባላል። ሁለተኛው ደግሞ GERD ጋስትሮ ኢሶፋጃል ሪፍለክስ ዲዚዝ። ሁለተኛው የህመም አይነት ነው። ጋስትሮ ኢሶፋጃል ሪፍለክስ ዲዚዝ ካለ ህመም፣ ዲዚዝ ከተባለ ህመም ነው። ስለዚህ ህመሙንና ቅርሻቱን በምን እንለየዋለን የሚለው ነግራችኋለሁ። ስለዚህ የህመም አይነቱ ወይም ገርድ የምንለው ከሆነ የመጀመሪያው ምልክት ልጁ በተከታታይ ቅርሻት ይኖረዋል። በተጨማሪ ደግሞ ኪሎ እየጨመረ አይሄድም። ዋና ዋና ኒውትሪየንቶቹን ያጣቸዋል ማለት ነው። በነገራችን ላይ ቅርሻት አንዳንዴ እንደ ውሃ ሆኖ ይወጣል። ውሃ የሚሆነው ለምን መሰላችሁ? ከታች ፕሮቲኑ ወደ ታች ይወርድና ማንኛውም ወተት ላይ ለምሳሌ አሁን ሎሚ ጠብ ብታደርጉ ምን ይሆናል? ከርድል ፎርም ያደርጋል። እንደ አይብ መልክ ይሰራል አይደለ? ልክ እንደዛ ሁሉ ማንኛውም ህፃን ወተት ከጠባ በኋላ ወተቱ ቀጥታ የሚያርፈው አሲድ ላይ ነው። ጨጓራችን ውስጥ ከባድ አሲድ አለ። ይህ አሲድ ሃይድሮክሎሪክ አሲድ ይባላል። ይህ አሲድ ሲነካ ወተቱ ምን ይሆናል? ይበጣጠሳል። ለምን? ለመፍጨት እንዲመች ማለት ነው። ስለዚህ ያ ብጥስጥስ ያለ ወተት በቅርሻት መልክ ሊወጣ ይችላል እና ብዙ ሰዎች ልጄ ሲያስታውቀው ወይም ሲያቀረሸው ብጥስጥስ ብሎ ነው የሚወጣው ይላሉ። የሚጠበቅ ነው። ስለዚህ አሲድ ላይ ወተት ካረጋችሁ እንደሚበጣጠሰው ሁሉ ሃይድሮክሎሪክ አሲድ ጨጓራችን ውስጥ ወተት ከገባ የመጀመሪያው ስቴፕ መበጣጠስ ነው። ይህ ፕሮቲን ዳይጀስት ለማድረግ የመጀመሪያው ስቴፕ ነው። ስለዚህ ኪሎ ካልጨመሩ ምንድነው የሚያሳየን? ጋስትሮ ኢሶፋጃል ሪፍሌክስ ዲዚዝ ወይም የህመም አይነት አላቸው ማለት ነው። ህጻናት በመጀመሪያዎቹ 3 ወራት በቀን ቢያንስ 30 ግራም እንዲጨምሩ ኤክስፔክት እናደርጋለን። ከዛ በታች እየጨመሩ ከሆነ ግን ህመም ሊሆን ስለሚችል በአቅራቢያችሁ ባለው የህፃናት ስፔሻሊስት ሐኪም ጋር ቀርባችሁ ማሳየት ትችላላችሁ። በነገራችን ላይ ብሩኪርስ ልዩ የህፃናትና ታዳጊዎች ክሊኒክ ነው ስራ ከጀመረ 5 ወር ሞልቶታል። በዚህ ክሊኒክ አጠቃላይ የህፃናት ህክምና እየሰጠን እንገኛለን። አንገት በላይ ህክምና፣ የአይን ህክምና እንዲሁም ደግሞ ዋና ዋና የሚባሉ የውስጥ ደዌ ችግሮችን ከኦቲዝም ጋር የተገናኙ ከዳውን ሲንድሮም ጋር የተገናኙ ምርመሮችን እየሰጠን እንገኛለን። በዚህ ክሊኒክ ህክምና ማግኘት ከፈለጋችሁ ከታች ባሉ ስልኮች መደወል ትችላላችሁ። ከሰኔ 1 ጀምሮ ደግሞ የ24 ሰዓት አገልግሎት እንጀምራለን። ሁለተኛው የህመም አይነት ቅርሻት የምንለይበት መንገድ ደግሞ ሲያቀረሹ በጣም የሚያለቅሱ ከሆነ የሚነጫነጩ ከሆነ የህመም ምልክት ሊሆን ይችላል። ለምን መሰላችሁ? አሲዱ ከጨጓራችን ውስጥ የሚወጣው አሲድ ወደ ጉሮሮ በመሄድ በጣም ሊረብሻቸው ይችላል። ይህ አንዳንዴ ህጻናትን በጣም ኢሪቴብል ያደርጋቸዋል። በጣም ሊያለቅሱ ይችላሉ፣ ወይም ደግሞ ብርግግ ሊሉ ይችላሉ። ለየት ያሉ እንቅስቃሴዎች ሁላ ሊያሳዩ ይችላሉ እና የዚህ ምልክቶች ካሉ ምናልባት ጋስትሮ ኢሶፋጃል ሪፍሌክስ ዲዚዝ ሊሆን ይችላል። ሶስተኛው የህመም ምልክት ደግሞ ጡት አልጠባም ካሉ፣ በተለይ ደግሞ ራሳቸው ወደኋላ የሚለጥጡ ከሆነ ልክ ጡት ለማስያዝ ስንሞክር ጭንቅላታቸው ወደኋላ የሚለጥጡ ከሆነና አሊዝም ብለው የሚያስቸግሩ ከሆነ ይህ ባክ አርቺንግ ወይም ሳንዲፌር ሲንድረም ይባላል። የጋስትሮ ኢሶፋጃል ሪፍሌክስ ዲዚዝ ወይም የህመሙ አይነት ቅርሻት ምልክት ሊሆን ይችላል። አራተኛው ዋና ምልክት ደግሞ ደም ወይም የደም ነጠብጣብ ከታየ ወይም ደግሞ ልክ እንደ ቡና መልክ ያለው ኮፊ ግራውንድ የሚባል ነገር አለ። እንደ ቡና መልክ ያለው ቅርሻት ከታየ ይህ የህመም ምልክት ሊሆን ይችላል። እነዚህ አራቱ ነገሮች ልጆ ላይ ከታዩ ግዴታ ህክምና ይፈልጋል ማለት ነው።
በነገራችን ላይ አብዛኞቹ ህጻናት ላይ የሚታየው ተፈጥሯዊ ቅርሻት ነው። ተፈጥሯዊ ቅርሻት እንዴት እንደሚከሰት ላስረዳችሁ። ይህ ሎወር ኢሶፋጃል ስፊንክተር የሚባለው ጡንቻ ከ6 ወር በኋላ ነው በደንብ ጠንከር ብሎ የሚዳብረው። ይህ ጡንቻ በብዙ ምክንያት ሊላላ ይችላል። ለምሳሌ ከፍተኛ የሆነ የሆድ መሙላት ሊሆን ይችላል፣ ከፍተኛ አሲድ ሊሆን ይችላል፣ በተፈጥሮ ሊሆን ይችላል፣ የካልሲየም ቫይታሚን እጥረት፣ እነዚህ መሳሰሉት ያን ጡንቻ ልል እንዲሆን ወይም የላላ እንዲሆን ያደርገዋል። ያ ከላላ ደግሞ ቅርሻት የሚጠበቅ ነው። ስለዚህ እስከ 6 ወር ያሉ ህጻናት አብዛኞቹ የሚያስቸግራቸው ተፈጥሯዊ ቅርሻት ነው። ለምን? ይህ ጡንቻ እስከሚዳብር ድረስ ጊዜ ስለሚፈጅ። ስለዚህ ቅርሻት የሚያስቸግራቸው ህጻናት እንዴት መከላከል እንችላለን? አሁን ቅርሻት ምክንያቱን አይተናል። በተለይ ደግሞ ቅርሻትን ከህመም በምን እንደምንለይ አይተናል። ስለዚህ አሁን ደግሞ መፍትሄዎቹ ልናገር። መፍትሄዎቹ ወደ 6 ዋና ዋና ፖይንቶች አሉ በቀላሉ ቅርሻትን መቀነስ የምንችልባቸው። የመጀመሪያውና ዋናው ነገር ሁሌ ካጠባን በኋላ ወደ ላይ መያዝ። ወደ ላይ መያዝ በቀላሉ ምንም ሳናረጋቸው ወደ ላይ መያዝ በራሱ ዳይጀሽኑ እንዲፋጠንና ግራቪቲ ዲፔንደንት ሆኖ ወደ ታች ወተት እንዲሄድ ወደ ላይ እንዳይመለስ ይከላከላል። እንደምታውቁት ውሃ ሽቅብ አይፈስም ይባላል አይደለ? ልክ እንደዛ ሁሉ አንድ ህጻን እንደዚህ ከተያዘ ከነበረበት ፖዚሽን ወደ ላይ የመውጣት እድሉ በጣም ዝቅተኛ ነው። ስለዚህ በቀላሉ ወደ ላይ መያዝ። ሁለተኛው ቴክኒክ ደግሞ ወደ ላይ ከያዝን በኋላ የተለያዩ ቴክኒኮችን ተጠቀሙ። የመጀመሪያው ብዙ ሰዎች የሚያደርጉት ስህተት ምንድነው? አገጩን ትከሻ ላይ ነው የሚያስቀምጡት። ትክክል አይደለም። አገጩ ከፍ ብሎ ደረታቸው ከኛ ደረት ጋር ወይም ከትከሻ ጋር መነካካት አለበት። ቀና ማለት አለባቸው። ይህ ሆዳቸው እኛ ትከሻ ላይ የሚያርፍ ከሆነ ደረታቸው እኛ ትከሻ ላይ የሚያርፍ ከሆነ ጋዙ በቀላሉ እንዲወጣ ይረዳል። ከዛ በተጨማሪ ደግሞ ከያዝናቸው በኋላ ጀርባቸው ማሳጅ ማድረግ ወይም መምታት ወይም ፊገር ኦፍ 8 የሚባል አለ። ማሳጅ ማድረግ ለምሳሌ ይሄ ጀርባቸው ቢሆን ፊገር ኦፍ 8 ልክ 8 ቁጥር እንደሚሰራ ሁሉ ማሳጅ ማድረግ ከዛ ደግሞ መታ እያደረጉ ጋዙ እንዲንቀሳቀስና በብል አድርጎ እንዲወጣ ይረዳዋል ማለት ነው። ሁለተኛው ዘዴ አሁን ባልኳችሁ ሁለት ቴክኒኮች ጋዝ የማይወጣና በደንብ የማያገሳ ከሆነ ቅርሻት ስቲል የሚያስቸግረው ከሆነ ሁለተኛው ቀላል ዘዴ ልንገራችሁ። ይህም ቀላል ዘዴ ምንድነው? እግራችን ላይ እናስቀምጣቸውና ዘንበል አድርገን በእጃችን አገጫቸውን እንደዚህ እንይዛለን። ሲ ሼፕድ የሆነ እጃችን እናስተካክላለን። ወደፊት ዘንበል እናረጋቸዋለን። እግራችን ላይ አስቀምጠን ጀርባቸው መታ ማድረግ ልክ እንደዚህ ጭናት ማለት ነው። ይሄም የተወሰነ ቅርሻት ቢኖረውም ጋዙን ለማውጣት ግን በጣም ቀላል ዘዴ ነው። ስለዚህ ይህንን እንደ አማራጭ ተጠቀሙት። አራተኛው ዘዴ ደግሞ በተለይ ህፃናት ከ2 ወር በላይ ከሆኑና አንገታቸውን ለመደገፍ ጥረት የሚያደርጉ ከሆነ በሆዳቸው እግራችን ላይ ማስተኛት እንችላለን። ይህም ጋዙን ለማውጣት ይመቻቸዋል። በእርግጥ ይህ የማይመቻቸው ህፃናት አሉ። በተለይ አንገታቸው የማይደግፉ ከሆነ ትንሽ ሊከብዳቸው ይችላል። ግን ሆዳቸውን እግራችን ላይ እናስነካና ወይም ገልብጠን አስተኝተን ጀርባቸው መታ ማድረግ ወይም ማሳጅ ማድረግ ቀላሉ አራተኛው ዘዴ ነው። አምስተኛው ዘዴ ደግሞ ፊታቸውን ወደ ውጭ በማዞር በእጃችን ደግሞ ዳይፐር ቦታ ላይ በመያዝ ፊታቸው ወደ ውጭ እንዲያይ ወይም ወደ ውጭ እንዲመለከት ከማድረግን በኋላ ደረታቸውን ጥግት አድርገን መያዝ። ይህ በደንብ አንገታቸው ቀና እንዲልና ሰውነታቸው ፍሪ ስፔስ እንዲያገኝ ጋዙን በቀላሉ እንዲወጣ ይረዳል። ይህ ብቻ አይደለም። በአንደኛው እጃችን ደረታቸውን እንይዛለን፣ በአንደኛው እጃችን ደግሞ እግራቸውን እንይዝና እግራቸውን እጥፍ ዝርግት ስናደርግ ወዳቸው ውስጥ ያለው ጋዝ እንዲንሸራሸርና ጋዙ በቀላሉ እንዲወጣ ይረዳል። ይህ አምስተኛው ቴክኒክ ነው። የመጨረሻውና በጣም ወሳኙ ነገር ደግሞ በጣም የሚያቀረሻቸው ከሆነ ባንዴ ብዙ አለማጥባት፣ ትንሽ እየከፋፈሉ መስጠት። ለምሳሌ 60-80 ባንዴ ከመስጠት ይልቅ 40 ወይም 30 ኤምኤል ከሰጡ በኋላ ወይም የጣሳ ወተት ሊሆን ይችላል ወይም የእናት ወተት ትንሽ ካጠባን በኋላ እንዲያገሱ ትንሽ ስፔስ መስጠት ወይም ማስገሳት። ከዛ በኋላ ደግሞ ድጋሚ ማጥባት እንችላለን። በነገራችን ላይ ህጻናት ከ40 እስከ 60 ከጠቡ በኋላ ሁሌም ማስገሳት ይኖርብናል። ከዛ በላይ ጨጓራቸው ላይሸከም ይችላል። በተለይ በመጀመሪያዎቹ 2-3 ወራት ከ60 በላይ ባንዴ ዝም ብለን ባናጠባቸው ይመከራል። ስለዚህ መጨረሻው ዘዴና ቀላሉ ነገር ትንሽ ግን ቶሎ ማጥባት። እነሱ በሚፈልጉት ወይም ደግሞ በጠየቁት ወቅት ማጥባት እንችላለን። ግን በአንዴ ብዙ የምናጠባቸው ከሆነ ወዳቸው በጣም ይሞላና ቅርሻቱ በጣም ያስቸግራቸዋል። ስለዚህ እነዚህን 6 ቴክኒኮች ከተጠቀማችሁ ሞስት ላይክሊ የሆነ ለውጥ ታያላችሁ እያስባለሁ። መረጃውን ከወደዳችሁት እንግዲህ ላይክ አድርጉ። ጥያቄ ካላችሁ ኮሜንት ላይ ያስፍሩልን። ከዚህ በተጨማሪ ደግሞ ሌሎች እንድንሰራላችሁ የምትፈልጉት ቶፒኮች ካሉ ኮሜንት አድርጉልን። ለዛሬ ያለኝ መረጃ ይህን ይመስላል። በነገራችን ላይ ቅድም እንዳልኳችሁ ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ከሰኔ 1 ጀምሮ 24 ሰዓት አገልግሎት እንጀምራለን። መረጃ ማግኘት ከፈለጋችሁ ወይም ደግሞ አገልግሎቱ ማግኘት ከፈለጋችሁ ከታች ባሉ 3 ስልኮች ደውላችሁ ቀጠሮ ማስያዝ መምጣት ትችላላችሁ። ጤና ይስጥልን።